ዛሬ በተደረገው በቢናና በራይ መካከል የምግብ ዝግጅት ውድድር ጨመቅሹ ለምን አታሰጩም እንደ ልብስ ምን ምላችሁ መስሏችሁ እንዴ የምታዩ ግማሹን ምግብ እኔ እሰራላችኋለሁ ምን ያንቺም ቆንጆ ነው ብታያት ምን ያህል በጣም ቆንጆ ነው ኢትዮጵያዊ ስም ሁሌም ቆንጆ አይደል አሁንም እንደውም እኮ ዘይት በጣም ከመወደዱ የተነሳ በእኔ ሐሳብ እንደ አይድሮፕ እንደዚህ ጠብ ማድረግ ይሻላል አማን ነው ወይ የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ ሁለተኛው ዓመት ሁለተኛው ምዕራፍ ውድድራችን ሞቅ ደመቅ እንዳለ ቀጥሏል ዛሬ ምርጥ ተወዳዳሪዎችን ይዘንላችሁ መተናል ይሄ ውድድር በብቃትና በጥራት እንደው ለጊዜው የሚዳኙላችሁ የዛሬዎቹ ዳኛዎቻችን ሼፍ ቅድስ ሼፍ ፍስሐና ሼፍ ፍሬ ናቸው ተወዳዳሪዎቹን አሁን ወደዚህ ጋብዛለሁ የተወደዳችሁ ውድ ተወዳዳሪዎች እንኳን በሰላም መጣችሁ እያልኩኝ በተወዳጁ የኢትዮጵያ ምርጥ ሆኖ በአባይ ቲቪና በሼፍ ዚማጀት እንዲሁም በዳኞቹ እንዲሁም በፕሮዳክሽን ቲሙ በሙሉ ስም መልካም ዕድል እየተመኘሁላችሁ ውድድሩ ያማረ የተሳካ እንዲሆንላችሁ ልባዊ ምኞቴን ከወዲሁ እገልጻለሁ ምን ምላችሁ መስሏችሁ እንዴ የምታዩ ግማሹን ምግብ እኔ እሰራላችኋለሁ ምን ነው እንዴት ናችሁ እንኳን ደህና መጣችሁ አዎ እግዚአብሔር የተመሰገነ ይሁን ለዚህ ያደረሰ ለዛሬ ገና ያበቃን ያለሱ አይን ጨፍኖ መግለጥም አይቻልም አይደል ክብሩ ይስፋ ለመድኃኔዓለም አሜን እሺ እናንተ እነማን ናችሁ ስሜ ትዕግስት ዘበነ ይባላል ትዕግስት ዘበነ እሺ አንቺስ ሃይማኖት ሲሳይ የኔ ታንቺስ መቤት ግርማ ውቢት ፀሐይ ይሁን ተቀራራቢ ነገር አይደል የቷ ውቢት ፀሐይ ቆንጆ ነው ቆንጆ ስም ነው ያለሽ ትልሻለች አመሰግናለሁ ያንቺም ቆንጆ ነው ብታያት ምን ያህል በጣም ቆንጆ ነው ኢትዮጵያዊ ስም ሁሌም ቆንጆ አይደል ኢትዮጵያዊ ስም ሁሌም ቆንጆ ነው ብላለች እሺ ከዚህ በኋላ አብራችሁን ከዘለቃችሁ እንደ እግዚአብሔር ፍቃድ ካሸነፋችሁ አብራችሁን የምትቆዩ ከሆነ የግሩፕ ስም ያስፈልጋችኋል ቤተሰቦቻችሁም ቲፎዞቻችሁም ማለት ደጋፊዎቻችሁ ዳኞቹ እኛ ምን ለይበት እናንተ ማን አላችሁት ቢና ቢራ አይደለም ቢና ምን ማለት ነው ቢታኒያ የኔ ልጅ ናት ናታን ታኔሳለች አንዳንድ ፊደል የጓደኛሞች ልጆች ነው እህታማቾች ናቸው እህት ሳይሆን ያው የእህታማቾች ልጆች ናቸው የእህታማቾች ልጆች ናቸው በእድሜም ተቀራራቢ ናቸው ልጆቹ አይ 8 እና 2 ዓመት ከ10 ወሩ ነው አይ በጣም ደስ ይላል መዲና ቢታኒያና ናታን የእናንተስ እኛ ራእይ ብለናል ስማችን ራእይ ያው ወደፊት የሚታየን ነገር ስላለ ራእይ ነው ራእይ እሺ ምን ይታያችኋል ከሚታያችሁ ነገር ተወሰነ ነገር ብትነግሩን እስከ ሼፍ ነው ዘንድሮ መቼም ማያ የለም ነገሩን ሼፍ ነው የሚታየው ስለ ሼፍ ወደፊት ሼፍ እንደምትሆኑ ያርግላቸው ብላቸው ሞራልታችሁ እሺ ራይና ቢና አይደል በቢናና በራይ መካከል ቆንጆ ውድድር እንደምናይ ምንም ጥርጥር የለንም መልካም ዕድልን እየተመኘውላችሁ የሚሰጣችሁ ስንት ደቂቃ ነው ታውቁታላችሁ ስንት ሳህን ምግብ ነው የሚሰራው ሶስቱ ምን አይነት የተለያየ ነው አንድ አይነት በቃ እኔ ምንም መድከም የለብኝም እናንተ ሰርታችሁታል አዎ 3 ሳህን ነው የሚሰራው 3 ዳኞች ስላሉን አንድ አይነት ምግብ ነው የምትሰሩት 30 ደቂቃ ነው የሚሰጣችሁ እሺ አሁን ምን እንደተሰጣችሁ ግብአቱን አብረን እናያለን ክፈቱት በስማ ሞልዳለች እሺ የበሰለ ሽምብራ አለ ቲማቲም አለ ኦይስተር ሶስ አለ ፓስታ ቀረፋና ቆስኛል አሪፍ ነው ደደደደ እናንተ ጋርስ ችግር አለ ያው ነው መጠየቅ የምትፈልጉት ነገር አለ ዳኞቹም ባለሙያ ስላልሆናችሁ በዚህ ሙያ ባለሙያ አይደላችሁ ማለት በቤት ባለሙያ ናችሁ ግን በዚህ ሙያ ላይ
የተማራችሁ ስላልሆናችሁ መጠየቅ የምትፈልጉት ነገር አለ ሼፎቹን? የለም። እናንተስ? አይ መጠየቅ የምፈልገው አሁን ፓስታውን መስራት ብፈልግ ሙሉን መስራት ይጠበቅብኛል እንዴ? ያው ለመመጠን ያክል ማለት ነው። እኔ እንደ ሐሳብ ልንገራችሁ፣ ፓስታውን ብቻ ሳይሆን ጥቅል ሐሳብ ልንገራችሁ። 6ቱ ግብአቶች መኖር አለባቸው። ከዛ በተጨማሪ ደግሞ መጨመር ስትፈልጉ መደርደሪያው ላይ አለ አይደል? መደርደሪያው ላይ ሼልፉ ላይ ካለው ላይ ፍሪጁ ላይ ካለው ላይ መጨመር ትችላላችሁ። እነዚህ ከጀርባ ያሉት ቅመሞች የእናንተ ናቸው፣ መጨመር ትችላላችሁ። ግን ለምሳሌ 4 ቲማቲም ስለተሰጠ 4ቱም ይግባ ማለት አይደለም። ግን ዳኞቹ ግን ምክንያት ስላላቸው የሰጡት ቲማቲም እዛ ጣዕሙን ማግኘት አለባቸው፣ በአይናቸው ማየት አለባቸው ማለት ነው አይደል? ስለዚህ ያንን ያማከለ አድርጉ። የፓስታውን ሙሉ መቀቀል፣ ትንሽ መቀቀል መብቱ ያንቺን። እሺ ገብቷችኋል? ተወዳጁ ሼፍ ዚማጀት በተወዳጁ የኢትዮጵያ ምርጥ በሆነው በአባይ ቲቪ 30 ደቂቃው ተጀምሯል እና በተቻለ መጠን ፊት ለፊታችሁ ብዙ ዕቃ አታብዙ። እሺ ለመጀመሪያ ጊዜ 5 ደቂቃ ከመሙላቱ በፊት የመፍጫ ድምጽ የሰማንበት ለሱ አንድ ጊዜ አንዴ ዕቃ በማንሳት የምትፈጁት ጊዜ ግን ረጅም ነው። ወይ ምድጃውን እዚህ ጋር አምጡና አንድ ላይ እዚህ ጋር ሰሩት። ተወዳዳሪዎች የተሰጣችሁ 6ቱ ግብአት የግድ ሼፎቹ ፊት የሚቀርበው ምግብ ላይ መኖር ስላለበት ከቦታ ቦታ ስታዞሩ እንዳትረሱ፣ በደንብ አስተውሉ። መጀመሪያ 6ቱ ግብአት ላይ አስባችሁ ስሩ። የሚጨመረው ደግሞ መብታችሁ ነው መጨመር። አሁን ደግሞ ሰዓታችን ስለ ምግብ ምን ያህል ያውቃሉ ነው። የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ ይመጣና ምን እንደሚለን እንግዲህ አብረን እንሰማለን። በጣም ብርሃኑ በጣም ብዙ ጥሩ ነገርን እያስተማረ ነው። በጣም የሚጠቅሙ ነገሮች ይሄ ግብአት ላይ ያተኮረ ሳይሆን ለህዝቡ ያበላል ስርዓቱ ምን ማድረግ እንዳለበት። እንደውም ባለፈው ስለ ቴምር ሲያወራ ስቶሬጁላ በምን መልኩ ስቶር መደረግ እንዳለበት ምናምንና በጣም ብዙ ሰዎች ጥሩ ፊድባክ እየሰጡን ነው። በዚሁ ይቀጥል እያለ ብርሃኑ ወደዚህ እንጋብዛለን። ሰላም ውድ የሼፍ ዚማጀት ተመልካቾች በአባይ ቲቪ እንደምን ከረማችሁ። ዛሬ ደግሞ የምናወራው ስለ ምግብ አበሳሰልና ከሱ ጋር ተያይዘው ሊመጡ የሚችሉ ሁኔታዎችን እንግዲህ ቀላል ጥያቄ እናንሳና ምግብን ለምንድን ነው የምናበስለው ብለን ስንጠይቅ በዋናነት ምግብ እንዲበላ ነው የምናበስለው። እውነት ነው። ግን ከዚህ ባሻገር ምን ተጨማሪ ነገሮች አሉ የሚለው ነገር ባጭሩ እንዳስሳለን። የመጀመሪያ ምግብን የምናበስልበት ዋናው ምክንያት ሰውነት በተገቢ ሁኔታ የሚፈልጋቸው ንጥረ ነገሮች እንዲያገኝ ወይም ደግሞ ምግቡ እንዲበላ ወይም ፓለተብል እንዲሆን ያደርገዋል። በሌላ መልኩ የምግብ መፈጨት ሂደትን ያሻሽላል። በተለይ ጥሬ ምግቦች የማይበሉ የምግብ ክፍል ስላላቸው እነሱ በሚበስሉበት ሰዓት በቀላሉ ለመፈጨትና የንጥረ ነገር ይዘታቸውም ከሰውነት ህዋሶች ጋር ለመዋሃድ በጣም ቀላል ይሆናል። በዚህም ወቅት ተጨማሪ የጣዕምና የቃናዎች ስለሚፈጠሩ እሱም በይበልጥ ጠቃሚ ያደርገዋል። በሌላ መልኩ እንግዲህ ምግቡን ራሱ ከጎጂ ተዋሲያን ለመከላከል ነው የምናበስለው። ምክንያቱም ባልበሰሉ ምግቦች ውስጥ ሊኖሩ የሚችሉ የበሽታ አምጪ ተዋሲያንና ጥገኛ ትላትሎች በከፍተኛ ሙቀት በምናበስልበት ወቅት የመጥፋት ወይም ደግሞ የመቀነስ እድል ስለሚኖራቸው ማለት ነው። በመጨረሻም እንግዲህ ምግብን የምናበስለው
አስፈላጊ የሆኑ የኬሚካል ውህዶች እንዲፈጠሩ ነው። ምግብ ሲበስል የተለያዩ ፊዚካላዊና ኬሚካላዊ ለውጦች ይከናወናሉ። በዛ መሀል የሚፈጠሩ እንደ አንቲኦክሲደንት የመሳሰሉ ኬሚካሎች ለጤና ተጨማሪ ጥቅም ስላላቸው ነው። እንግዲህ ምግብን በምናበስልበት ሰዓት በዋናነት የሚከናወኑ ለውጦች ምንድናቸው የሚለውን በምናይበት ሰዓት ምግብ ማብሰል በከፍተኛ ሙቀት ወይም በቀጥታ የሚሆን በተዘዋዋሪ ሙቀትን ተጠቅመን የተለያዩ ኬሚካላዊና ፊዚካላዊ ለውጦች የሚካሄዱበት ሂደት ነው። የተለያየ ዘዴ በመጠቀም ምግብን ማብሰል እንችላለን። በመቀቀል፣ በመጥበስ፣ በማገንፈል፣ በመቁላት እንዲሁም በመጋገር ምግቦችን ማብሰል እንችላለን ማለት ነው። ይህ እንግዲህ በዋናነት የሚያመጣቸው የተለያዩ ለውጦች ይኖራሉ። የመጀመሪያው ለውጥ ምንድነው? የጣዕም ወይም ደግሞ የቃና መፈጠር ነው። በሚፈጠሩ የኬሚካል ሪያክሽኖች ወይም ደግሞ ሂደቶች ውስጥ ተጨማሪ ምግብን በይበልጥ ተመራጭ እንዲያደርጉ ወይም ደግሞ ጣፍጦን እንድንበላው የሚያደርጉ ጣዕሞችና ቃናዎች ይፈጠራሉ። እንግዲህ ምግብን በምናበስልበት ሰዓት በተለያየ ደረጃ የንጥረ ነገር ይዘት የመቀነስ ወይም ደግሞ የመጥፋት አጋጣሚ ሊከሰት ይችላል። ይህም በዋናነት ተጽዕኖ መሰረት የሚያደርገው በምንጠቀመው የሙቀት ልክ፣ የማብሰያ ጊዜ ርዝመትና የምንጠቀመው የማብሰያ ፈሳሽ ውሃ ወይም ደግሞ የዘይት አይነት ሊሆን ይችላል ማለት ነው። ከዚህ አንጻር ከፍተኛ ጉዳት የሚደርሰው በቫይታሚኖች ላይ ነው። ቫይታሚኖች በሁለት ይከፈላሉ። የመጀመሪያው በውሃ የሚሟሙ የቫይታሚን አይነቶች ናቸው። እነሱም ቫይታሚን ሲ እና የቫይታሚን ቢ ውህዶች ናቸው። በሁለተኛ ደረጃ ደግሞ በፋት የሚሟሙ የቫይታሚን አይነቶች ናቸው። እነዚህም ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬን ያጠቃልላል። እንግዲህ ቫይታሚኖች ላይ በምግብ ማብሰል ሂደት የሚከሰቱ የመቀነስ ወይም ደግሞ ሙሉ በሙሉ የመጥፋት ሂደቶች ይኖራሉ። ይህም የሚሆነው በከፍተኛ ውሃ መጠን ባለው ውሃ ውስጥ በምናበስልበት ሰዓት የቫይታሚኖቹ በተለይ በውሃ የሚሟሙ ቫይታሚኖች በቀላሉ የመታጠብና የመጥፋት ሂደት ሊያጋጥም ይችላል። ይህንንም ለመቀነስ የምንጠቀመውን ውሃ መጠን መቀነስ፣ የማብሰያ ጊዜያቸውንም በእጅጉ ማሳጠር ይመከራል። በሁለተኛ ደረጃ ደግሞ በፋት የሚሟሙ የቫይታሚን አይነቶችን በምናበስልበት ሰዓት እንዲሁ በቀላሉ ታጥበው ከምግብ የመወገድ ወይም ደግሞ የመጥፋት እድል ሊያጋጥማቸው ይችላል። ይህንንም ለመቀነስ የምንጠቀመው የፋት አይነት ጤናማ የሆነ መሆን ይኖርበታል። የሙቀት መጠኑን መቀነስና ምግቡ ውስጥ ያለውን የፈሳሽ ወይም ደግሞ ምግቡን ልናበስልበት የተጠቀምንበትን ፈሳሽ እንደ ምግብነት መጠቀም ወይም ደግሞ መረቁን አለመድፋት ይመከራል ማለት ነው። በሌላ መልኩ የሚኒራሎች መጥፋት ወይም ደግሞ መቀነስ በተወሰነ መልኩ ሊያጋጥም ይችላል። ሚኒራሎች እንግዲህ በቀጥታ በሙቀት የሚጠፉ ባይሆኑም በከፍተኛ በፈላ ውሃ ውስጥ በምናበስልበት ሰዓት በቀላሉ ታጥበው የመውጣት እድል ሊያጋጥማቸው ይችላል። ይህም በተለይ በስጋና በአትክልት ምግቦች ውስጥ በእጅጉ የሚስተዋለው የሚሆነው ማለት ነው። እንግዲህ ተመልካቾች ምግብ ማብሰል የየዕለት ተግባርና ቀላል ሂደት ነው። ነገር ግን የምንጠቀመው ወይም ደግሞ የምንመርጠው የአበሳሰል ዘዴ ምግብ ውስጥ ያሉ የንጥረ ነገር ይዘቶች እንዳይጠፉ ወይም ደግሞ ሪቴን እንዲደረጉ ከፍተኛ ሚና ስላላቸው በምናበስልበት ሰዓት ተገቢውን ጥንቃቄ ማድረግ እንዳለብን ለመምከር እንወዳለን። አሁን ቀሪውን ፕሮግራም እንድትከታተሉ ጋብዛለሁ። እንዳይነስረው ፈርተሽ ነው? እንዳትሰበር ምንም ቅመማ ቅመም እንዳትረሱ። የተሰጣችሁ ነገር በሙሉ መግባቱን በደንብ አስተውሉ። እሺ
ተወዳዳሪዎች ከተሰጣችሁ 30 ደቂቃ 20 ደቂቃ ተጠቅማችኋል። የሚቀራችሁ 10 ደቂቃ ነው። እነ ቢና 10 ደቂቃ እየቀረ ሳህን ደርድረዋል። አይ ቲንክ ሁለቱም ተወዳዳሪዎች ብዙ አልቀራቸውም እኔ እንደማየው ማለት ነው። እነ ራይም ሳህኖቻቸውን እየደረደሩ ነው። ሞራል ግን ያስፈልጋቸዋል። ሞራል እነ ራይ የመጀመሪያውን ስፓጌቲ አውጥተዋል። ጊዜያችሁን ተጠቀማችሁ ማሳመር ምናምን ትችላላችሁ። እሺ ስድስት ደቂቃ ስለሆነ ያላችሁ አስቡ። እሺ ቆንጆ ለማድረግ ቀድሞ የጨረሰ ቀድሞ ይቀመስለታል። በቃ ቶሎ ፍጥነት የቀረው 3 ደቂቃ ነው። ጨርሰናል የሚል ድምፅ አልሰማሁም። ጨርሰናል። እነ ራይ ናቸው መጀመሪያ የጨረሱት። ባይነግሩኝም ሁለተኛ የጨረሱት ላጥብኩ ነው። ጨመቅሹ ለምን አታሰጩም እንደ ልብስ እና ሬስቶራንት አትሰሩም እናንተ? እነ ቢናም ጨርሰዋል። እንደገና ለሰዓት አጠቃቀማቸው አንድ ጊዜ። አሁን ለዳኞቹ የምናቀርበው የእነ ራይን ምግብ ይሆናል። ከዛ ዳኞቹ የሚሉንን አስተማሪና ገንቢ አስተያየት ሁላችንም እንማርበታለን። ጠብቁ። ውድድሩ በጣም አሪፍ ነበረ። እንደገጣሚ ነው ዛሬ የተሰጡን ግብአቶች ቀለል ስለሚሉ ቆንጆ ነው፣ ጥሩ ሆኖልናል። ውድድሩ በጣም ጥሩ ነበረ፣ አሪፍ ነበረ። እናንተ በትችሉት ሰርታችኋል። እሺ ይበጃል ያላችሁትን አይደል? አቅማችሁ የፈቀደውን ሰርታችኋል። ከዚህ በኋላ ዳኞቹ የሚሉትን አብረን እንሰማለን። ግን ሁለታችሁ ለራሳችሁ አንድ ያጨብጨው። ለራሳችሁ እንደዚህ ነው ተጨብጨቡት። ለሰው ቢሆን እንደልቻው የሚወዱት ይመስላችኋል? እንግዲህ እነሱ ሼፎች ናቸው። ያው እኛ የቤት እመቤት ስለሆነ በቤት እመቤት አካሄድ ነው የሰራነው። እነሱ ደግሞ እንደ ሼፍ የሚዳኙን ነገር ይኖራል። አስተሳሰባችሁ ግን የቤት እመቤት አይነት እኮ አይደለም ነው ማለት ከዚህ በፊት እንደዚህ አይነት ሶስት ሰርታችሁ ታውቃላችሁ? ቤት አናውቅም። ግን እኔ ትንሽ ውጭ ስለነበርኩኝ ብዙ ነገሮችን ሞክራለሁ። ብዙ አረብ ሀገር ነበርሽ?
ሼፍ ቅድስት እጅሽ ከምን እሺ ፍራዮች እንኳን ደህና መጣችሁ በሼፍ ዚ ማጀት አባይ ቆያችሁ። እሺ ወደ ውድ ምግባችሁ ስንመጣ በደንብ የምታውቁት ነው የሚመስለው ልምዱ ያላችሁ ይመስላል ስለ ስራው ቺክፒውን አጥልለሽ ስትፈጪው ገና እንደምታቂ ያስታውቅ ነበር ወጣ ብለሽ ነው ከኖርማል ስራው ወጣ ያለ አሰራር ነው የሰራሽው ሌላው ምንድነው ሳላዱና ስፓጌቲው ከለሩ ጥሩ ሆኗል ግን ምንድነው አረንጓዴ ካፕሲካም ወይንም የፈረንጅ ቃሪያ ነበር አይደለ ይዛችሁ ነበር እሱን ከቢጫው ይልቅ ፓስታው ላይ ወይንም ስፓጌቲው ላይ እሱን ብታረጉት ኖሮ ከለሩ በደንብ ይወጣ ነበር አሁን ቢጫው ቺክፒውም አንድ አይነት ከለር ሆነ ግን ዞሮ ዞሮ የሰላጣው ከለር ደግሞ ትንሽ ጎላ እንዲል አድርጎታል ወደ ጣሙ ስንመጣ ሲዝኒንግ ላይ የለም ዝም አለ ሰላጣው ላይ ደግሞ ኮሪያንደሩ ኃይለኛ ነው ፍሌቨሩ ጣሙ ኃይለኛ ስለሆነ እሱ ግንን ብሎ የሚሰማው የድንብላል ቅጠል ወይንም ኮሪያንደር የምንለው አብዝታችሁበታል ባላንስ አላደረገው ጨው የለም ኦይስተሩ ምን ላይ ነበር የጨመራችሁት እንትን ላይ ሶሱ ላይ ለፓስታ ይሰራል ምንም ግን ሲዝኒንግ ላይ ይጎድለዋል እና ይሄ አሁን የቺክፒው ደግሞ ወፍራም አይደለ ሲፈጭ ወፍራም ስለሆነ ሶስ ያልሆነም ፓስታው ደረቅ አለባችሁ በተረፈ የምትጠቀሙበት የነበረው የቴብሉ ንጽህና ደስ የሚል ነበረ ግን ምንድነው እንደ ኮሜንት እጅሽ ላይ ነበር አሁን ባሮን በትልቅ ቢላ ነው አንደኛ ያዝሽው መክተፊያ ያለ መክተፊያው ላይ እንትን ማለት ስትይ ወደ ራስሽ ይመጣል ሴፍቲ ላይ ትናንሽ ቢላዎች አሉ ለመላጥ ምናምን ትንሹ ቢላ ይቀላል ይሄ ትልቁ ቢላ ግን ለመክተፍ ነው የሚሆነው እሱ ላይ እንደ ክፍተት ያየሁባችሁ ነገር እሱ ነው በተረፈ ቴብል አጠባበቃችሁ ንጽህናችሁ ቀልጥፍናችሁ ደስ የሚል ቲም ወርክ ነበር የነበረው እንግዲህ ቀሪው ውጤት ደግሞ ወደዛ ከማለባችን በፊት ኪድ አንድ ነገር ላንሳኔ ለምን ያው ብዙ ቅመማ ቅመም ጨምራችኋል ሶሱ ላይ ያስተማርንበትም እንድንሄድ ብዬን ቅመማ ቅመሙ በአይኔ የሚያየው ስለሆነ የተለያዩ ነገሮች ጨምራ ምን ጨምራችኋል ኮረሪማም ጨምሬያለሁ ጥቁር እንትን ፍልፍል አስዋድ ይሄ እንትን ማለት ነው ቆንጆ በርበሬ አልጫ ቅመም ጨምሬያለሁ ቀረፋም ጨምሬያለሁ ለሌ ፈለግ ለዚህ ነው እቺን ፖይንት በቃ እቺ ፖይንት እንድትነሳና ሁሉ ሰው እንዲማር ነው የፈለገ ቅመም ሲጨመር ቢውል አይደል ጨው ካልገባ ጨው ደግሞ እንትኗ ስላለች ሶሷ ላይ ትንሽ ጨውነትና ጣፋጭነት አላት ስለተባለ ያው እኔ መቅመስ ስለማልችል ትንሽ ከሶሷ ላይ ስለተጠቀምኩ ለዛ ነው ጨው ያልተጠቀምኩት ብዙም የጨው ክፍተት ነው ሼፍሳ እሺ ፍራዮች በአባይ ቲቪ ሼፍ ዚ ምግብ ዝግጅት ውድድር እንኳን በደህና መጣችሁ እንዴት አገኛችሁ ውድድሩን በጣም ጥሩ ነው ጥሩ ነበር በጣም ጥሩ ያው ቅድመ ዝግጅታችሁ ጥሩ ነበር የግብአቶቹን ተረድታችኋል ምን ለምን መጨመር እንዳለባችሁ የትኛው መቼ መጨመር እንዳለበት እነዚህ መረዳታችሁ በጣም አሪፍ ነው እሱን በጣም ወድጄዋለሁ ሌላው እንደገና ተግባብቶና ተስማምቶ ተደማምጦ የመስራት አቅማችሁን በጣም ጥሩ ነው የቡድን እንትናችሁ ጥረታችሁ በጣም አሪፍ ነበር የመሳሪያ አጠቃቀማችሁን በጣም ጥሩ ነበር ሌላው ስፓጌቲውን ወይንም ፓስታውን የቀቀላችሁበት መንገድና የተቀቀለበት የብስለት ምጣኔው እሱም አሪፍ ነው ምናልባት ብታስተካክሉት አሪፍ ይሆናል ብዬ የማስበው ምን ነበር ቺክፒሱን ወይንም ሽምብራውን በዚህ መልኩ ባትጠቀሙት ይሻል ነበር ምክንያቱም አሁን ምን ሆነ ፓስታው ሲጀመር ስታርች ነው የዱቄት ውጤት ነው ስለዚህ በራሱ የመጣበቅ እንትን አለው እንደገና ያኛው እንደገና የወጥነት ባህሪ ስላለው ያጣብቀዋል በጣም እና ስትበዩ የሆነ ደስ ሚል አይደለም አያዝናናም ማለት ነውና እሱ ነው ሌላው ሶሱ ትንሽ ያቃጥላል የጨማመርሻቸው ቅመሞች ብዙ ናቸው እና እነዛ የተጨማመሩት ቅመሞች ብዙ ስለሆኑ ቅመም የራሱ የሆነ ተፈጥሯዊ ጠንካራ ጣዕም አለውና ሲደማመር አፍ ላይ ጠንከር ያለ ጣዕም ይፈጥራልና የማቃጠልም የመጠንከርም ነገር አለው ሌላኛው ቅድስት ያለችው ኮሪያንደር አይደለም እንትን ነው ኦሪጋኖ ለማለት ፈልጋለሁ ኮሪያንደር ሳላዱ ላይ ነው ኦኬ ሳላዱ ላይ ኮሪያንደር እሺ እንትኑ ላይ ሳላዱ ላይ ደግሞ ኦሪጋኖ ጨምራቸዋል ኦሪጋኖ ድሬሲንጉ ላይ ወይንም የሳላዱ ድሬሲንግ ላይ ሲጨመር
በደንብ መታሸት ነበረበት። በደንብ ሲታሽ ወደ ፓውደርነት ወይንም ወደ እንትን ይሆናል ልም ነገር ይሆናል እና እሱ ከድሬሲንጉ አንድ ላይ ስታዋሃዱት በጣም አሪፍ ይሆን ነበረ። ስለዚህ ሳላዱን ድሬሲንጉ በደንብ አላገኘው እና ቅድስትም እንዳለችው በአጠቃላይ ጨው ነው መጨረሻ ላይ ሁሉን ነገር የሚያወጣውና የጨው ምጣኔው በጣም ዝቅ ያለ ስለሆነ እሱን ባይሆን አሪፍ ይሆን ነበረ። ሌላው ስትሰሩ ስትከትፉ ምናምን ነገር አሪፍ ነው፣ ግን የከተፋችሁትን ነገር ከመክተፊያው እያነሳችሁ በሌላ ሳህን ነው ወደምትከትፉበት ነገር መውሰድ ያለባችሁ እንጂ መክተፊያውን ብድግ አድርጋችሁ ወደ ምጨምሩበት ነገር ስትሄዱ ከመክተፊያው ስር ያሉ ያላጸዳችኋቸው ነገሮች ወይም ቆሻሻ ነገሮች ወደምታበሱት ነገር የመቀላቀል እድል አለውና እሱን ጥንቃቄ ማድረግ ያስፈልጋል። በተረፈ ግን ያው ድምሩ ስለሆነ ውጤት የሚለየው በጋራ የምናየው ነው። አመሰግናለሁ። ፊሽ የእንትን መጨመሩ ግን የማቃጠሉ እንትን አይጨምረውም። ሀት ሶስ ጨምራለች ላዩ ላይ እኮ ያው ድምሩ ለእኔ ማቃጠል ነገር አለው። እንግዲህ ፍሻ ያቃጥለኛል ሲል የምትስቁት ነገር ነው የሚገርመኝ። ካቃጠለው አቃጠለው ነው አይደል? እነሱ ተቃጥለዋል። ራዮች ወደ ሼፍ ዚማጀት በአባይ ቲቪ ሁለተኛ ዙር እንኳን ደህና መጣችሁ። አስተያየቶቹን እንደው መድገምም ስለማልፈልግ ብዙ ነገሮች እዛ ጋር ተሰጥቷቸዋል። የተሰጣችሁ በፊሽም በቅድስትም የተሰጣችሁ አስተያየት በጣም ከበቂ በላይ ነው። ግን አንድ ጥያቄ ስትጠይቅሽ የፓስታውን ስትጠይቅሽ ኦይስተር ሶስ ትንሽ ጨውነት ስላለው ለዛ ነው ያልጨመርነው፣ ጨውና ጨው ያነሰው ለዛ ነው አልሽ። እኔ ደግሞ ሌላው ጥያቄ ሰላጣውም ላይ አንድ አይነት ነው። ስለዚህ የጨው የመጨመር ባህሪ የለሽም ወይ? ደግሞ ቤት ውስጥ አንዳንዴ ቤት ውስጥ እንለምድና ጨው ማይበላ ሰው በብዛት ይኖርና ጨው መጨመር እንተዋለን። ከዛ ያንን ይዘሹ መተሽ ነው ወይንስ ይሄኛው ምክንያት እዚህም ጋር ተደገመብኝና ሰላጣውን ምስበለው ሰላጣውን ምንም ነገር የለው። ሰላጣው እንኳን ተረስቶ ነው ሊሆን የሚችለው። እዛኛው ግን ሆን ብዬ ነው ትንሽ ነው የጨመርኩት። ለያሱስ ባሮ ሽንኩርቱ በጣም ገኗል። ባሮ ሽንኩርቱም እዛው ላይ ነው የጨመራችሁት። ከትፋችሁ ሰላጣው ላይ አይደል የጨመራችሁት ባሮ ሽንኩርቱን በጣም ገኗል። ቅመሞቹ ገነኑና ቅመሞቹ እንዲገኑ ያደረጉባችሁ የጨው መርሳታችሁ ነው። ከዛ እኔ ደግሞ በጣም አድንቂያችሁ የነበረው መጀመሪያ ላይ ገና ልክ ስራው ሲጀመር ወስዳችሁ ሽምብራውን ስትፈጩት ሶስት ታረጉታላችሁ ብያል ነበር የሚጠበቅኩት። በሽምብራ የሚሰራ ታውቂዋለሽ፣ ሆሙስ ምናምን ሆሙስ ታረጉታላችሁ። ምክንያቱም ስንል ነበር ይሄን ሽምብራ ወደ ሆሙስ ቢቀይሩት ምናምን እያልን ስናወራ ነበርና እንደሱ የምታረጉት መስሎኝ በጣም ደስ ብሎኝ እያየኋችሁ ነበር። ከዛ ወደ ሶስም ስትቀይሪው ብዙ አልከፋኝም። ሌላ ቴክኒክ ተጠቀምሽ፣ ሌላ አዲስ ነገር ተጠቀምሽ። ግን ምን ሆነ ፍሰቱ ጥሩ አልነበረም እና ወፍራም ነበርና ፓስታሽን አያያዘብሽ እንጂ የፕሮዳክት እውቀት እንዳለብሽ ማነው እንዳላችሁ ፕሮዳክቶቹ እንደምታውቋቸው የምግብ ዝግጅት ልምዱም እንዳላችሁ በጣም ያስታውቅ ነበር። ግን ትንሽ ማይነር ስህተት ፕሮዳክታችሁን ለወጣችሁ። ግን ለወጣችሁ ማለት ይሄ ማለት መጥፎ ነገር ሰርታችኋል ማለት አይደለም። በጣም ከሚጠበቀው በላይ ቆንጆ ነው። ምክንያቱም የመጀመሪያ ዙር ነው። ምን ጠብቀው በጣም እንትን አይደለም። እንደዚህ አድቫንስድ የሆነ ነገር ለየት ያለ ነገር ትሰራላችሁ ብለን አንጠብቅም ነበር። ግን ለየት ያለ ነገር ቴክኒክ አምጥታችኋል። ምንድነው ዋናው የተወዳዳሪዎቻችሁና የድምር ውጤት ስለሆነ እሱን ውጤት እናያለን። መልካም እድል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ዳኞች ለነ ራይ ግሩፕ የሰጡትን ገንቢና አስተማሪ አስተያየት እናንተ ብዙ ትምህርት እንዳገኛችሁበት ምንም ጥርጥር የለንም። ግን እኔ ወደ ነቢና ከማለፌ በፊት ሐሳባቸውን ግን በጣም አድንቄያለሁ የነሱን አይደል። ስለዚህ ያው ሁሌ የሚለው ሐሳብ እዚህ ጋር መሆን አለበት የሚለው ነገር አለ ፍስሐ። እሱም ባይሆን ለሐሳባችሁ ግን እነቢና አሁን ምግቦቻችሁን ለሼፎቹ ታቀርቡና የሼፎቹን አስተያየት ቁጭ ብለን እንኮመኩማለን። ብዙ የሚያስቸግር የለውም። ያው እንደውም ከዚህ በላይ መስራት ይጠበቅብን ነበር። ያው እንደ መጀመሪያ ዙር መሆኑ ትንሽ ያስፈራ ስለነበር ግን ያው እንደዛ መሆኑ አሪፍ ነው። የፈጠን ግባት የለም። እርግጥ ሁሉም ነገር የተሰጠን ግባት ተረድተናል። ሁሉንም በጥሩ ሁኔታ ነው ያገኘነው።
የመጀመሪያውን አስተያየት ከሼፍ ፍሬ እንሰማለን። እጅሽ ከምን? እሺ ቢና እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። የሰራችሁት ፓስታው ቆንጆ ነው ማለት ፓስታ በአትክልት የተለመደ ፓስታ በአትክልት ነው የተጠቀማችሁ። አትክልቶቹን አከታተፋችሁ ጥሩ ነበረ። አሰራራችሁም ፕሮሲጀሩ ጥሩ ነበረ። ጥሩ ሰርታችሁታል። ሳላዱም ጥሩ ነው። እናንተ ጋር ትንሽ ክፍተት የነበረው ምንድነው? አንደኛ ኦሪንቴሽን ስንሰጥ ተናግረናል። መክተፊያ ላይ የትኛውን እንጠቀማለን የሚለውን ተናግረናል እና አንዳንዴ ኦሪንቴሽን ብለን ሰዓት መድበን ሰዓት ስንሰጥ እናንተም እንድትማሩበት ከዛ ደግሞ የሚያየውም ሰው ከእናንተ አይቶ ይሄ ነው ይሄ ነው እንድል ነው። ስህተታችሁም እንደሆነ ታውቃላችሁ። በምን መክተፊያ በነጭ ግን እነዚህን ቀዮቹን ከለሮችን እንዳትጠቀሙ። አዎ ግን ግሪኑን ለአትክልት ስለነበረ ያንን ጠብቃችሁ መክተፍ ትችሉ ነበረ። እሱን ስህተታችሁን ካወቃችሁ ዋናው ጥሩ ነው። ይኸውልሽ ስህተት የሚያውቅ ሰው የሚቀጥለው ዙር ላይ ማንም አለፈ ማንም ይሄ ስህተት እንዳይደገም እናደርገዋለን ማለት ነው። ሌላው ቴብላችሁን በደንብ ማኔጅ ስታደርጉ አልነበረ። መክተፊያ ላይ ማነው ጠረጴዛ ላይ ልጣጮች ይኖሩ ነበረ። ከዛ በኋላ ላይ ነው እየተሰበሰቡ የሚጣሉት። ይሄንንም ኦሪንቴሽን ላይ ስለተናገር ነው የምንናገረው። ይሄን ማስተካከል ይኖርባችኋል። በተረፈ ፓስታው አበሳሰሉ ቆንጆ ነው። ከሁሉም ደግሞ ጥሩነቱ ምንድነው? ቬጂቴብሎቹን ስትከትፉ ፓስታ በአትክልት ስትከትፉ የአትክልቶቹ ሳይዝ በጣም ተመሳሳይ ነበር፣ አንድ አይነት ነበረ። ስታበስሏቸውም ጥሩ ሆኖ በስለውላችኋል። ከዛ ደግሞ ከስፓጌቲው ጋር ረዘም ማለታቸው ኮምባይን ስታረጉት ጥሩ ጣም ሰጥቷችኋል። የተወሰኑ እክሎች አሉት። አዎ እንደ መጀመሪያው ዙር የምንጠብቀውን ነገር አሟልታችኋል። ግን ያው ውጤት የድምር ውጤት ነው። ጓደኞቼ ደግሞ የሚሉትን እንሰማና ውጤቱን አንታይቀው። ኦኬ ቢናዎች እንኳን በአባይ ቲቪ ሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ። ውድድሩ ላይ ጥሩ ተሳትፎ ነበራችሁ። መጀመሪያም ስታዩት ግብአቱ እንደገባችሁ ያስታውቃል። እሱ መረዳታችሁን አሪፍ ነው፣ ወድጀዋለሁ። ሌላው ፓስታው አልዴንቴ የሚባል በጣም ፕሮፌሽናል የሆነ አቀቃቀል ነው። በጣም ቆንጆ ነው። ሲታኘክ ጥርስ ላይ ያዝ ያደርጋልና ፓስታውን በደንብ ማጣጣም ይቻላል። ሌላው በጣም የገረመኝ የዘይት አጠቃቀማችሁ በጣም ምርጥ ነው። ፕሌቱ ላይ ብዙ ዘይት አይታይም። አትክልቶቹ ፍሬ እንዳለችው አከታተፋቸው በጣም ጥሩ ነው። ፍሬ ያለችውን እንዳለ እሱን ወስደዋለሁኝ። ሳላዱን ግን እንደዚህ በጣም ዳይስ ባታረጉትና ለሹካ በሚመች መልኩ ለመመገብ እንዲመች ብታረጉት ጥሩ ነበር። እንደዚህም ይቻላል። ግን ደግሞ እንደዚህ ከተሰራ ደግሞ ሊያያይዘው የሚችል ሶሱ ትንሽ ወፈር ቢል ማስታርድ፣ ካቻፕ ነገሮች ከሰራችሁ ድሬሲንግ ጋር ከሱ ጋር አንድ ላይ ቢቀላቀል ምን ይሆናል? ይያያዛል፣ ትንሽ ይያያዛል። እና ይሄ አሁን ተመጋቢው እያደነ ነው የሚበላው፣ ይያዛል፣ ያመልጣል። እንደ ቆሎ ነገር ነው የሚሆነው እና የሽምብራውን እንዲህ አይነት ነገሮች ትንሽ መያያዝ ሊያያይዛቸው የሚችል ድሬሲንግ ብታረጉ በጣም ጥሩ ነበር። በመሰረተ ሀሳቡ ግን እንደዚህ አይነት ስራ ሰርታችሁ ማውጣታችሁ ጥሩ ነው። ሌሎቹ ኮመንቶች ፍሬ ያነሳችሁን እስማማለሁኝ እና ከዛ ውጭ ግን ፕሬዘንቴሽኑ የቀረበበት መንገድ እነዚህ ነገሮች ወድጃቸዋለሁ። ጣዕሙም ጥሩ ነው ለኔ። አመሰግናለሁ። እሺ ቢናዎች እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። እንዴት ነበር ውድድር? ቀለል ብሏችኋል አይደል? ያው ኮሜንቶቹ ሁሉም ብለውታል፣ አልደግመውም። ግን ምንድነው እኔ ትንሽ ቀር ያለኝ የስፓጌቲውና የሳላዱ እኩል ነው ፖርሽኑ። ዋና ግብአት የሰጠናችሁ ይሄ ነው አይደል? ይሄ እንደ አጃቢ ነው። ስለዚህ ይሄንኛው ሳላዱ ላይ እኩል ነው። ትንሽ አነስ ብትል ሳይዟ ይሄንኛው ቆንጆ ፖርሽን ነው። ስለዚህ ሁለቱም አሁን እኩል አይነት ሆነ። ሌላው አከታተፉ በጣም ቆንጆ ነው። ገብቷችኋል። በቃ በደንብ ስትሰሩ የነበረው ኦሪጋኖን በደንብ ሽት አድርጋችሁ እነሱ ጋር የነበረው ችግር እናንተ ጋር የለም ስታደርጉት ነበርና ቆንጆ ነገር ነው ያየነው። ሁለታችሁም ጋር ግን ጥሩ ነገር ያየሁት ምንድነው የፓስታው ዘይት ምጠና ላይ የነ ራይም ላይ ምንም አይነት ዘይት ብዛት የለው፣ ቆንጆ ነው። እናንተም ላይ ያለው እንደሱ ነው። ምጠናችሁ ቆንጆ ነው። ቴስት አለው ምግቡ። እንግዲህ ውጤቱን በጋራ የምናየው ይሆናል። እቺ የዘይት ነገር ግን ከተወደደ በኋላ ነው በፊትም እንደዚህ ናችሁ? አያጋጥመንም፣ ብዙ ዘይት የበዛው እኮ። አሁን ግን እነሱ የመጡት በጣም የዘይት ዋጋ በጨመረ ሰዓት ስለሆነ ለሱ ነው
አሁንም እንደውም እኮ ዘይት በጣም ከመወደዱ የተነሳ በእኔ ሀሳብ እንደ አይድሮፕ እንደዚህ ጠብ ማድረግ ይሻላል። ለጤናም ጠቃሚ ነው። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ዳኞች ለነ ራይም ለነ ቢናም የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ እንድተማራችሁበት ምንም ጥርጥር የለንም። አሁን ዳኞቹ ደምረው ቀንሰው ውጤቱን እስኪሰጡን ድረስ የትም ሳትሄዱ ጠብቁን። ተመልሰን እንመጣለን። በጣም ብዙ ነገር ተምረናል። ለቀጣይ ደግሞ ከዚህ የተሻለ ነገር እንድንሰራ እንድንማር ከስህተታችን ደግሞ ብዙ ነገር እንድንማር ረድቶናል። ያው ለወደፊት አሻሽለን እንመጣለን። የጨውን ሁኔታ ሁልጊዜ ምግብ ስናቀርብ ጨውን ቀምሰን ብናቀርብ የተሻለ መሆኑ ተረድተናል ከነሱ። ያው በቀጣይ አስተካክለን ደግሞ ቀጣይ ዙር እንሳተፋለን ብለን እናስባለን። ዳኞች ውጤቱን ደምረው ቀንሰው እጄ አስገብተውታል። ሁለታችሁም ጋር መልካምም ግድፈትም አለ አይደል? አሳሳቢ ነው። ለምን የዳኞቹን አስተያየት ልክ እንደናንተ ቁጭ ብዬ ሰማ ስለነበር ማን ነው የሚያልፈው አልኩኝ። ሁለታችሁም ጋር ዘይት የለም። ይሄ ደግሞ በጣም በእነሱ የሚመሰገንም ነገር ነው። ለሁሉም ለጤናም ጥሩ ነው። ስለዚህ ማን የሚያልፍ ይመስላችኋል? እንግዲህ ሼፎች ናቸው ባጣጣሙት መልኩ። እሱን አውቃለሁ። እነሱማ ጨረሱ። እንደው ግምት ነው ያልኩሽ። ያው እኛ ጋር ትንሽ ችግር ስላለ እነሱ በጨውም ትንሽ የተስተካከለ ነገር ስላቀረቡ እሱ ያልፋሉ ብዬ አስባለሁ። በእርግጠኝነት በጨው ብቻ ይጥሏቸዋል ብዬ አላስብም። አንዳንድ ጊዜ ያለውን ድክመት ነው እንጂ የሚናገሩት ይሄ ምግብ ደግሞ ጨው ቢገባበት ብለው የራሳቸውን ሀሳብ ያደርጋሉ። ሼፍ ፍስሐም ሼፍ ቅዱስ ሁሌም እንደሚሉት ደግሞ ጨው ሊጨመር ይችላል የሚባል ሀሳብ ስላለ እንደሱ ነገር አለ። የቤቱ ግን ጨው አትጨምሪም? ጨምራለሁ፣ ግን ብዙም አይደለም። ጥሩ ነው። በዚሁ ቀጥይ። ለውድድር ግን አይሆንም። ለቤት ግን በሚቀጥለው አልፈሽ ከመጣሽ እዚህ መጨመር ያስፈልጋል። እናንተስ ማንም ያልፍ ይመስላችኋል? አይኖ እግዚአብሔር ነው የሚያውቀው። ዳኞች ነው የሚደምሩት የሚቀንሱት። የእናንተን ግምት? እኛም ጋር ስህተት ነበረ እንዳልኩሽ። ሽንኩርቱን ከጀመርኩት በኋላ ነው ትዝ ያለኝ። ግን ከጀመርሽው በኋላ ግን ትዝ ሲልሽ ለምን አትቀይሩም? የራሱ ጉዳይ ተብሎ ይቀጥላል እንዴ አይደል? እሱ እንደገና ይቅርታ አድርጉልኝ ከጀመረሽ በኋላ ብታቆመው ሞር ሪስፔክት አታደርጓትም ነበር? እሺ፣ ለሌላውም ሰው እንዲማርበት ብዬ ነው። አይ በቃ ያበጠው ይፈንዳ ብሎ በዛው መቀጠል አያስፈልግም። እሺ፣ ይሄ የሼፍ ዚማጀት በአባይ ቲቪ ዋናው ማስተማርም አይደለ? እያስተማር እንድንሄድ ነው። ነገሩ ነገር ሆነና ማነው ወደ ተከታዩ የሼፍ ዚማጀት የምግብ ዝግጅት ውድድር የሚያልፈው? ማን ነው? ቀሪዎቹም ፕሮግራሞች ቤት ሆኖ ተመልካችም ሆኖ የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ዛሬ በተደረገው በቢናና በራይ መካከል የምግብ ዝግጅት ውድድር ቢና ሲባል የበኩር ፍርድ የሚባል የሚተላለፍ አለ በአባይ ቲቪ። ቆንጆ ተከታታይ አይታችኋል? ተከታተሏሉ በጣም እና ናቢ የሚባል ገጸ ባህሪ ስላለ ምን አለ ናቢ ቢሉት እያልኩ ነበር። ጎበዝ ነው። ወዳጄም ስለሆነ ብቻ ሳይሆን ጥሩ አድርጎ ነው የሚሰራው። ይሁን እንዴ በላ ነው ነበር ግን እሷ አይሆንም ናቢ አይሆንም ቢና ነው የሚሆነው ብላ አቀል በኔ ልጅ ነው ይላል። እሺ ማን ነው ታላቅ? አንቺ ነሽ? ለዛ ነው አዎ እንደዛ ነው መሆን ያለበት። ግን ማን ነው የሚያሸንፈው ነው ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር የኢትዮጵያ ምርጥ በሆነው በአባይ ቲቪ በቢና እና በራይ መካከል ተደርጎ ዳኞቹ ደምረው ቀንሰው ውጤቱን እጃችን ላይ ከተዋል። ግን ሁሉ ጊዜ እንደምንለው እዚህ መታችሁ መወዳደራችሁ ያላችሁ ማካፈላችሁ እናንተም አሸናፊዎች ናችሁ። እሺ ይሄንን ሳንረሳ ማለት ነው። ዛሬ በተደረገው በተወዳጁ የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር አንዳቸው 77 አንዳቸው 83 አምጥተዋል። ጥያቄው ማን ነው 83 ማን ነው 77 ነው?
83 ነጥብ በማምጣት ወደ ተከታዩ ዙር ያለፉት እነ ቢና ናቸው። እነ ራይ ባያልፉም ግን የእውነቴን ነው ለነበራቸው የሰራንተን ሐሳብ ይሄ እንደው ሊሄዱበት ያሰቡት ነገር በደንብ ሞራል የሚያሰጥ ስለሆነ አንዴ በደንብ ሞራል እንስጣቸው። ውድድራችን በዚህ መልኩ እነ ቢናን ወደ ተከታዩ ዙር አሳልፎ እነ ራይን ደግሞ በክብር ሸኝቶ በዚህ መልኩ ተጠናቋል። የተወደዳችሁ ውድ የሼፍ ዚማጀት ቤተሰቦች ሳምንት በሌላ ፕሮግራም እስክንገናኝ ሰላም ቆዩን። ወዳችኋለሁ። ሼፍ ዚ ነኝ። ኑ ጣም እንፍጠር።